አቤት ገብርኤል ይመጣል። ሲመጣ ከሳት እየጎተተ ሲመጣ ከገደል እያወጣ ሲመጣ ካለህበት ሁኔታ ሲመጣ ማጣትህን ሊያርቅልህ የምስራች ይላል። ገብርኤል ይመጣና ትወልጃለሽ፣ የምስራች ያጣሽውን ነገር ወደ እጅሽ ይገባል፣ የምስራች የተበተነው ይሰበሰብልሻል፣ የምስራች የአንገት ድፍረት ቀና የምትልበት ቀን መጣልኝ ብሎ ቀን ያወጣል። አቤት ቅዱስ ገብርኤልን አመስግኑት እስቲ፣ አክብሩት በእናታችሁ። እስቲ ገብርኤል በሉ ትወዱታላችሁ። እስቲ ገብርኤል እስቲ ለገብርኤል ክብር ይሁን። የሚጠብቃችሁ መልአክ ነው ቅዱስ ገብርኤል አለችው። የሰማችሁ ነው። ብስራት ለማርያም ነግረሃል፣ ብስራት ለኤልሳቤጥ ነግረሃል፣ ትወልጃለሽ እያልክ ነግረሃል። መቼ ነው እኔን ብስራት የምታሰማኝ? ትላንት ብስራት ገብርኤል ነበር። መቼ ነው ለእኔ ብስራት የምታሰማኝ? እኔንስ መቼ ነው ትወልጃለሽ የምትለኝ? እባክህን የዛሬ ዓመት ወንድ ልጅ ከሰጠኝ አለችው። የዛሬ ዓመት ምን ከሰጠኝ? እሱም ጤነኛና የሚያድግ ልጅ ከሆነ ምሰጥህ ነገር የለኝም። ልጁን ክርስትና በቤተ መቅደስ አስነሳለሁ። በየወሩ ካንተ ቤተ መቅደስ እያመጣው አቆርበዋለሁ ብላ ተሳለች። ከዛስ አያችሁ በትዳር ዘመኑ 11 ዓመት ያልተሳካላት ሴት የነበረች ከ11 ዓመት ልመና በኋላ በገብርኤል ጸሎት ልጅ አግኝታ ደግሞ ስለት በማስቀረቷ ደግሞ ስኬቷ ጨልሞባት ነበረ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘላለም ሥላሴ። እግዚአብሔር በጌትነቱ ያለ ምስጋና ገንዘብ የሆነ አምላክ ዘመን የማይቆጠርለት ከዘመናት በፊት የነበረ ፍጥረታትን ሁሉ ያለ ድካም የፈጠረ የቸርነቱ ባህረ ሙላት የማይለካ ቅድመ ዓለም የነበረ ሊያዩት የማይቻል ስውር ሊቀርቡት የማይቻል እሳት ሊዳሰሱት የማይቻል የኃይል መንፈስ ኃያላን ሊቋቋሙት የማይቻላቸው የማይሾሙት ንጉሥ እንደ ቸርነቱ አባታችን እንደ መለኮትነቱ አምላካችን ፀሐይን በቀን ጨረቃና ከዋክብትን በሌሊት ያሰለጠነ ሳይገባን እንዲገባን አድርጎ ምሕረትና ይቅርታ በሚታደልበት በአውደ ምሕረቱ የሰበሰበን በአደባባይ የነበረው ታሪካችንን በጓዳ ይከተተልን ያየብንን ያላሳየብን የሰማብንንም ያላሰማብን ገመና ሸፋኝ ጓዳ ከታች ከባት ያበሳ የሆነው የድንግል ማርያም ልጅ መድህን ዓለም ኢየሱስ ክርስቶስ ስለ ጠብቆቱ ስለ ቸርነቱ ኃጢአት በደላችንን በምሕረቱ ሸፍኖ ከድኖ በፊቱም ስላቆመን ክብርና ምስጋና አምልኮና ውዳሴ ለገናናው ስሙ ይሁን። እጅግ የተወደዱ መምህራችን ልሳነ ጳውሎስ መምህር ምስክር የዚህ ታላቅ ካቴድራል ዋና ስብከተ ወንጌል ኃላፊ ክቡራን የምትሆኑ ሊቃውንተ ቤተ ክርስቲያን አባቶቼ መምህራን በየማዕረጋችሁ የዛሬው የዕለቱ ተጋባዥ ዘማሪት እህታችን በጸሎት ክቡራን የምትሆኑ የልዑል እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የቅድስት ድንግል ማርያም የቃል ኪዳን ልጆች በወደደንና ባከበረን ደግሞም ባፈቀረን በሰላማችን ራስ በኢየሱስ ክርስቶስ ሰላም እላችኋለሁ። እንደምን አመሻችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? አሜን። ቸርነትና ምሕረቱን ያበዛልን ይቅር ያለን የታገሰን የቻለን የተሸከመን አምላካችንና አባታችን የሆነው ኢየሱስ ክርስቶስ ስሙ በድጋሚ የተመሰገነ ይሁን። ለቃል ርደት ለስጋም እርገት መሰላል የሆነች የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን አማላጃችን መመኪያችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም ልብሳችንም ጉርሳችንም ድንግል ማርያም ዘመዳችን ወገናችን ድንግል ማርያም የምንማካባት የመመኪያችን ዘውድ ድንግል ማርያም የምንመረጎዝባት በትረ ሃይማኖታችን ድንግል ማርያም ከፍ ከፍ ያልንባት መታያችን ድንግል ማርያም ከኃጢአት ስጥመት የዳንባት መርከባችን ድንግል ማርያም የሕይወት እንጀራ የቀረበባት አማናዊት መሶብ ድንግል ማርያም ጌታን ያየንባት ዓይናችን ድንግል ማርያም
በደቂቀ አዳም በልዑላኑ በትሑታኑ በሰማይ በምድር በገነት በመንግሥተ ሰማያት በዚህም ዓለም ውድስት የሆነች ድንግል ማርያም መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለደች የምታሰጥ ሥላሴ ክብር የክብር ክብር ያጎናጸፏት የጭንቅ ደራሽ የክፉ ቀናችን ባለቀስን ጊዜ እንባችን የጠረገችልን በቸገረን ጊዜ የደገፈችን በሐዘን ጊዜ አጽናናችን በክፉ ቀን የደረሰችልን ማአምላክ ቤዛዊተ ዓለም መመኪያችን የኢየሱስ እናት ሰብሳቢያችን አጉራሻችን ሁሉ ነገራችን ነች። የቤታችን ድምቀት ናት። የኖሯችን አጣፋጭ ቅመም ናት። ለእናታችን ለቅድስት ኪዳነ ምሕረት ክብር ይሁንላት። የምትወዷት እስቲ አመስግኗት። ክርስቶስን በሞቱ በኩል የመሰለው የታላቁ ሰማዕት የቅዱስ ጊዮርጊስ ረድኤትና በረከት በሁላችን ላይ ይደርብን። ሊቃውንት ለአእምሮ ዋዘኞች ለጆሮ እግዚአብሔር ደግሞ ለልብ ይናገራል። ሊቃውንት ለአእምሮ ከነገሩን ዋዘኞችም ለጆሮ ካወሩልን የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ከአለት በላይ የጠነከረው ልባችንን በፍቅሩ መዶሻ ሰብሮ የሚረባንንና የሚጠቅመንን የሚያስተምረን እግዚአብሔር በዚህ በተወደደ ሰዓት እግዚአብሔር መንፈስ ቅዱስ ከስብራታችን ይጠግነናል። እግዚአብሔር መንፈስ ቅዱስ ከሐዘናችን ያጽናናናል። እግዚአብሔር መንፈስ ቅዱስ ሁላችንንም ይመክረናል፣ ያስተምረናል፣ ይጠግነናል። መንፈስ ቅዱስ ሁላችንንም ይናገረን። የምንነጋገርበት የትምህርታችን ርዕስ የምናደርገው በትንቢተ ኤርምያስ ምዕራፍ 22 ቁጥር 30 ላይ ያለውን መለኮታዊ ሐሳብ በማንሳት ነው። ቃሉ እንዲህ ይላል፣ በዘመኑ ያልተሳካለት ሰው ይላል። እስቲ ከኔ ጋር ትላላችሁ፣ በዘመኑ በሉ። ያልተሳካለት ሰው፣ በዘመኗ ያልተሳካላት ሴት፣ በዘመኑ ያልተሳካለት ወንድ። መንፈስ ቅዱስ ስኬት ነው ለሕይወታችን ያደርግልን። ይህንን ቃል የተናገረው ነቢየ እግዚአብሔር ታላቁ ኤርምያስ የተናገረው ቃል ነው። ኤርምያስ ማለት የቃሉ ትርጉም ወይም ደግሞ የቃሉ ፍቺ እግዚአብሔር ከፍ ያደርጋል ማለት ነው። እግዚአብሔር በዝቅታው ስላላችሁ ከፍታን ያምጣላችሁ። እግዚአብሔር ለተዋረዳችሁት እግዚአብሔር ክብርን ያደርግላችሁ። ለጊዜው አንጀት የሰበራችሁ ካላችሁ በጊዜው ቀና እስኪያረጋችሁ ልመናችሁን በእግዚአብሔር ፊት ጣሉ። ኤርምያስ የቃሉ ትርጉም እግዚአብሔር አለ ከፍ ከፍ ያደርጋል። እስቲ እግዚአብሔር በሉ። ከፍ ከፍ ያደርገናል። እግዚአብሔር ከፍታን ያደርግላችሁ። እግዚአብሔር በጊዜው ለተዋረዱት ከፍታ ይሆናል። እግዚአብሔር ለጊዜው ብታለቅሱ በሰዓቱ ደግሞ እንባን ከጉንጫችሁ ላይ ይጠርጋል። በሕይወታችሁ ውስጥ ለቅሶ ቢሆን፣ በትዳራችሁ ውስጥ ለቅሶ ቢበዛ፣ ሰንሰለታማ የሆነ ችግር በሕይወታችሁ ቢፈራረቅ፣ እወጣዋለሁ አልፈዋለሁ የምትሉትን መውጣት አቅቷችሁ ዳዴ እያላችሁ በእግራችሁ መራመድ አቅቷችሁ እጃችሁንም ጨምራችሁ ምትንፏቀቁ አላችሁ። ኑሮ ያልተሳካላችሁ፣ ትዳር ያልሰመረላችሁ፣ ንግዱን እየጀመራችሁ የምታውቆሙት የቱንም እናንተ የምትጀምሩት ነገር ስኬት አላመጣ ብሎ በኑሮ ሸለቆ ውስጥ ደግሞ የምታለቅሱ ሰዎች አላችሁ። ዛሬ እንዲህ እላችኋለሁ፣ እግዚአብሔር በሰዓቱ ሲጎበኝ ከፍ ከፍ ያደርግሃል። እግዚአብሔር ይምጣና ከፍ ከፍ ያደርገን። ለቅሶ የበዛበትን ትዳር፣ ማጉረምረም የበዛበትን ትዳር፣ ተስፋ የቆረጥንበትን ሕይወት እግዚአብሔር ይምጣና ይቀይርልን። አሜን በሉ። ማን ይቀይረው? ይገርማል። በዘመኑ ያልተሳካለት ሰው አለን ኤርምያስ። በሕይወት ዘመን ያልተሳካለት ሰው አለ። በትዳር ዘመኑ ያልተሳካለት ባለ ትዳር አለ። የእግዚአብሔር ልጆች በትዳር ዘመኑ ያልተሳካለት ባለ ትዳር፣ በንግድ ስራው ያልተሳካለት ነጋዴ፣ በመሪ ዘመኑ ያልተሳካለት መሪ። እንዴት ልበላችሁ? ብዙ አይነት ስኬቶች አሉ በሕይወት።
አሁን እዚህ ውስጥ ያልተሳካልን ነገር ምንድነው ብንል ግማሹ በትዳር ደግሞ ትዳርን ይዞ በልጅ ልጅ ይዞ ደግሞ አልተባረካል ንግድ ጀምሮ ያልተሰመረለታል ተምሮ ስራ ያጣል በተለያየ ዘርፍ ስኬት የሚለው ነገር ልናገኝ አልቻልንም የኛ ጥረት የኛ ሩጫ ምንም ሊፈጥርልን ደግሞ አልቻለም አንዳንድ ጊዜ ቢዝነስ የሚያማክሩ ሰዎች ገንዘቡን ሳትይዙ በጣም በጭንቅላታችሁ ቢሊየነር አድርጓችሁ ምክር መክሯችሁ ይወጣሉ ከምክሩ በኋላ እናንተ ያላችሁበት ህይወት ላይ ቆማችኋል ምንም የተለወጠ የለም ሞቲቬሽናል ስፒከር የሚባሉ ሰዎች አሉ ሞቲቬት የሚያደርጉ ለስራ የሚያነሳሱ ናቸው ለስራ ያነሳሳሉ እንጂ ከወደቅንበት የሚያነሱን አይደሉም ከኃጢአት የሚያጥቡን አይደለም ከእግዚአብሔር ጋር የሚያገናኙን ሞቲቬሽናል ስፒከር የሆኑ ሰዎች የሉም ልብ አድርጋችሁ ስሙኝ አሁን የእግዚአብሔር ቃል የሚነገረው ከውድቀታችን እንድንነሳ ነው ከተዳደፍንበት እንድንጠራ ነው የሚያጥበን ጌታ አለስ መቆሸሻችን ከገባንና ካመንለት መውደቃችን ከገባን እጃችንን እንስተውና እሱ ደግሞ እጁ ይዞ ስቦ የሚያነሳን ጌታ እንዳለ እንነግራችኋለን ብዙ በህይወታችሁ ያልተፈቱ ቋጠሮች አሉ አዎ ከቋጠሮ በፊት መፈታት ያለበት አንተ ራስህ ነህ ጤናማ ያልሆነ ትዳር ውስጥ ያለ ጤናማ ያልሆነ ንግድ ውስጥ ያላችሁ ጤናማ ያልሆነ ቤተሰብ ውስጥ ያላችሁ መጀመሪያ ትዳራችሁ ይፈወስ መጀመሪያ ንግዳችሁ ይፈወስ መጀመሪያ እናንተ ጤናማዎች ሁኑ ለዚህ ነው ብዙ አይነት በህይወታችን ስኬት የሚለው ነገር የተለየን በዘመኑ ያልተሳካለት ሰው በህይወቱ ጣውረድ ያላችሁ ለጊዜ ተቸግራችሁ የተጎሳቆላችሁ ለጊዜው አንገት የደፋችሁ ዛሬም ማልቀስ ነገም በሰው ፊት መቆም ኑሯችሁ ሁሉ ከብድር ያልወጣ ከብድር ማታልፉ ሁሉ ጊዜ በሰው ፊት መቆም እየሰለቻችሁ ሰው የምትጠይቁበትን ቋንቋ ያጣችሁ ብድር ተበድራችሁ መንደሩን ዞራችሁ ምትገቡ አመሻሽ ላይ ወደ ቤት ምትገቡ ለሊት ከቤት ምትወጡ አላችሁ በሰቆቃ የምትኖሩ አላችሁ የወር ደሞዛችሁ ይኸው ቤት ልጆቻችሁን ማስተዳደር አቅቶት በጭንቀት ውስጥ ያላችሁ ሰዎች አላችሁ ስኬት ማን ነው ስኬትስ ምንድነው ኤርሚያስ የቃሉ ትርጉም የራሱ የስሙ ትርጉም ራሱ እግዚአብሔር ከፍ ያደርጋል አይዟችሁ ለጊዜው ነው አይዟችሁ ማጣት ሊኖር ይችላል አይዟችሁ ጉስቁልና ሊኖር ይችላል አይዟችሁ ቤተ ዘመድ ተሰብስቦ የእናንተን ጥያቄ መፍታት ላይ ይችላል ገንዘብ የማይመልሰውን ጥያቄህን ግን አማኑኤል ይመልሰዋል አይዞ ወንድሜ ስልጣን የማይፈታውን ጥያቄ መድኃኒዓለም ይፈታዋል ልመናችሁን ለባለጸጋዎች አይደለም ለባለስልጣን አይደለም ለመድኃኒዓለም ንገሩት እሱ የኑሯችሁን ቋጠሮ ሊፈታ የሚችል የመረረብ ነገር ውስጥ ገብቶ ጣፋጭ መሆን መለወጥ መቀየር የሚችለው እሱ ብቻ ነው ነገራችንን ለእግዚአብሔር አሳልፈን አልሰጠነው ዛሬም ጭንቀት አለ ዛሬም ምጥ አለ ዛሬም ያልተከነ ቋጠሯችን መተናል ዛሬም ለቅሶ ነው ነገም ለቅሶ ነው ይሄው በለቅሶ ከቀጠልን ብዙ አመታት አሳልፈናል ያልተስተካከሉ የህይወት ምዕራፎች አሉ ምንድነው ወጣቶች ይሄንን በዘመኑ ያልተሳካለት ሰው ብያለሁ በጣም ብዙ ወጣቶች ሰዳላችሁ በወጣትነት ዘመን ስኬትን የሚያደበዘዙ ነገሮች አሉ እነዚህን ነግሬያችሁ ትምህርቴን እቋጫለሁ እግዚአብሔር መንፈስ ቅዱስ ከሁላችን ጋር ይሁን በወጣትነት ዘመኑ ያልተሳካለት አንድ ሰው ካለ ያ ሰው ዝሙት ህይወቱን የነጠቀው ነው ወይም ህይወቱን ያበላሸበት ሰው ነው ልብ አድርጋችሁ ስሙ በወጣትነት ዘመን ውስጥ ስኬትን ከሚያጨልሙ ህይወትን ከሚያደበዝዝ ነገር አንደኛው ዝሙት ነው ምን አልኳችሁ በወጣትነት ዘመኑ ያልተሳካለት ወጣት ካለ አንደኛው ደግሞ ዝሙት ነው ሁለተኛው ደግሞ ጸጋውን ገንዘብ የነጠቀው ነው በገንዘባቸው ምክንያት ጸጋቸውን የተነጠቁ በገንዘባቸው ምክንያት ከቅድስና ከይራቁ በገንዘባቸው ምክንያት ከቅዱሱ ቤተ መቅደስ ከቅዱሱ አዳራሽ ከእግዚአብሔር ሀገር ከእግዚአብሔር ከተማ ከቅዱሳኑ ርስት የወጡ ናቸው ስለዚህ ወጣት ስትሆን ሁለት ነገር ይፈትናል በሁለት ነገሮች ትወርቃላችሁ የመጀመሪያው ዝሙት ነው ሁለተኛው ገንዘብ ነው ዝሙት ያልጣለውን ገንዘብ ይጥለዋል ገንዘብ የጣለውን ደግሞ ዝሙት ይጥለዋል እንዲህ ካለ ኃጢአት መድኃኒዓለም ሁላችንም ይጠብቀን አንደኛ ብለን የምናየው በዘመኑ በስቲ ከኔ ጋራ ይሄንን አብረን እንድትሉ እለምናችኋለሁ በወጣትነት ዘመኑ በሉ ያልተሳካለት ወጣት ምን አይነት ሰው ነው በወጣትነት ዘመኑ ያልተሳካለት ወጣት ማን ነው የሚለውን በመጽሐፍ ቅዱስ ጥቂት እየከፈን እናንተ ገብታችሁ ቤታችሁ በደንብ ታሪኩ እንድታነቡ እኔ ከላይ ሐሳቡን እንድትረዱ ተነግራችኋለሁ የወጣትነት ጊዜያትን ከሚያባክኑ ስኬትን ከሚያጨልሙ ነገሮች አንደኛውና ሊሰመርበት የሚገባው ዝሙት ነው ሰማችሁ የወጣትነት ዘመንን የሚያጨልም ስኬት የሚለው ነገር የሚነጥቀን አንደኛው ማን ነው ንገሩኛ
ዋነኛው ዝሙት ነው። ቅዱስ መጽሐፍ እንደሚነካ ዝሙት ካለበት ሽሹ ተብለናል። በዚህ በአንደኛ ቆሮንቶስ መልእክቱ ቅዱስ ጳውሎስ ምዕራፍ 6 ቁጥር 18 ላይ እንዲህ ይላል፣ ከዝሙት ሽሹ ይለናል። ኃጢአትን በሁለት መንገድ ማምለጥ እንችላለን። አንደኛው ሸሽተን የምናመልጠው፣ ሁለተኛው ታግለን የምናመልጠው። ታግሎ ማምለጡ አልሆነልንም፣ ሸሽቶ ማምለጡን እንችላለን። ትችላላችሁ? አያችሁ፣ ሸሽቶ ማምለጥ ለመታገል አቅምህ ስስ ልትሆን ትችላለህ። በቀላል ልትሸነፍ ትችላለህ። መጠጥ ሊጥልህ ይችላል። ደካማ ነገሮችን ሰዎች አጥንተው በዙሪያ ያሉ ሰዎች ሊጥሉ ይችላሉ። ሸሽተ ማምለጥ ግን አያቅትህምና ወንድሜ ሸሽታችሁ አምልጡ። ዝሙት ከነገሰባት መንደር፣ እግዚአብሔር ካልከበረባት ስፍራ ሸሽታችሁ አምልጡ። ቅዱስ ጳውሎስ የነገረን ለቆሮንቶስ ክርስቲያኖች በጊዜው ይናገር እንጂ ለኔና ለናንተ ዝሙት ስኬትን፣ ዝሙት ህይወትን ስለሚያጨልም ከዝሙት ምን በሉ አለ? ሽሹ አለ። በሁለተኛ ሳሙኤል ምዕራፍ 13 ቁጥር 1 ጀምራችሁ ስታነቡ አንድ ታሪክ እናገኛለን። ይህንን ታሪክ ምናልባት በተለያዩ መምህራን አባቶች ተምራችኋል። አጠር አድርጌ ነግራችኋለሁ። እንዲህ ይላል መጽሐፈ ሳሙኤል ካልዕ ምዕራፍ 13 ቁጥር 1 ላይ፣ ከዚህም በኋላ እንዲሆነ ለዳዊት ልጅ ለአቤሴሎም አንዲት የተዋበች እህት ነበረችው፣ ስሟም ትዕማር ነበር። የዳዊት ልጅ አምኖንን ወደዳት። አምኖንም ከእህቱ ከትዕማር የተነሳ እጅግ ስለተከዘ ታመመ። ድንግልም ነበረችና አንዳች ያደርጋት ዘንድ በዓይኑ ፊት ጭንቅ ሆኖበት ነበረ። ለአምኖንም የዳዊት ወንድም የሳምዓ ልጅ ኢዮናዳብ የሚባል ወዳጅ ነበረው። ኢዮናዳብም እጅግ ብልህ ሰው ነበር። እርሱም የንጉሥ ልጅ ሆይ ስለምን በቀን በቀን ትከሳለህ አለው። ከሰውነት ተራ ወጥተሃል፣ ጠቁረሃል፣ አንዳች ሐሳብ ገብቶሃል፣ ምንድነው ንገረኝ ብሎ የታመመውን ሊጠይቅ ይህንን ጥያቄ አቀረበለት። እህቴ ትዕማር እንድትመጣ እንዲህ አለው። አምኖንም የወንድሜን የአቤሴሎምን እህት ትዕማርን ወድጃታለሁ አለው። አያችሁ፣ ዝሙት ዘመድ አይመርጥም። የእናቴ ልጅ ዘመድ እኮ ነው፣ እህቱ እኮ ናት። ወድጃታለሁ አለ። ከዛስ ኢዮናዳብ ብልህ ሰው ነው፣ ሐሳብ ሰጪ ነው። ምክር መምከር ጀመረ። ምን ብሎ? ታምም ያለው ብለ በአልጋ ላይ ተኛ አለው። ምን ብለ ንገሩኛ? ግን እኮ ምክር ብሎ መከረው እንጂ እኮ እውነት ነው የመከረው። ከዚህ በላይ በሽታ አለ እንዴ? ንገሩኛ? ከዚህ በላይ ህመም አለ? ከዚህ በላይ ደዌ አለ እንዴ? አያችሁ። እና ታምም ያለው ብለ ተኛ። አባት ሊያይህ በመጣ ጊዜ እህቴ ትዕማር እንድትመጣና እኔም የምበላውን እንጀራ እንድትሰጠኝ መብሉን እኔ ያየው እንድታዘጋጅልኝ ከሷ እጅ እንድበላ እሷን ወደ እኔ ላክልኝ ብለ ለምነው። የዛን ጊዜ የወደድካት ሴት ወደ እልፍኝ ትገባለች፣ የወደድከውን አድርግ ብሎ መከረው ይላል። ልብ አድርጋችሁ ስሙ። ዳዊትም መብልን ታዘጋጁለት ዘንድ ወደ ወንድምሽ ወደ አምኖን ቤት ሂጂ ብሎ መልእክተኞች ወደ ትዕማር ቤት ላከ። ትዕማርም ወደ ወንድሟ ወደ አምኖን ቤት ሄደች። ተኝቶም ነበር። ዱቄት ወስዳ ለወሰች፣ እያየም እንጎቻን ጋገረችለት። ምጣዱንም ወስዳ በፊቱ ገለበጠች። እሱ ግን ይበላ ዘንድ እምቢ አለ። ምክንያቱም ፍላጎቱ ዝሙት ነው እንጂ ምንድነው? እሷን ከክብር ማሳነስ ነው እንጂ እንጀራ መብላት አይደለም። አያችሁ፣ እምቢ አለ። ደክማነ የሰራችለት እውነት ወንድሜ ታሟል፣ ከኔ እጅ ቢበላ ይድናል። ይሄንን ነው የሰማችው። እሷ አንዳች ነገር ሊያደርግባት ፈልጎ ለዝሙት እንደከጀላት፣ ሊያስነውራት እንደፈለገ፣ ከክብር ሊያሳነሳት እንደመጣ ግን አታውቅም። ይሄንን አደረገ። ከዛስ ሰውን ሁሉ ከቤት ውስጥ አስወጡልኝ አለ። አያችሁ፣ ሰው ሁሉ ከቤት ሲወጣ ይሄንን ሁሉ ነገር አልጠረጠረችም። ሰውም ሁሉ ከእርሱ ወጣ። አምኖንም ትዕማርን ከእጅሽ በላ ዘንድ መብሉን ወደ እልፍኙ አግቢ አለ። ወደ መተኛው፣ አያችሁ፣ ወደ ማረፊያው ክፍል አስገቢው አላት። ትዕማርም የሰራችውን እንጎቻ ወስዳ ወንድሟ አምኖን ወዳለበት እልፍኝ አስገባችው። መብሉን ባቀረበች ጊዜ ያዛትና እህቴ ሆይ ነይ ከኔም ጋር ተኚ አላት ይላል። አማኑኤል ይጠብቀን። በእውነት ከኔ ጋር ነይ አላት፣ እንተኛም አላት። ምን ብላ መለሰች? ወንድሜ ሆይ አይሆንም አለ። በቃ ዝሙትን አይሆንም በሉ። የሚያቆሸሻችሁን ነገር አይሆንም በሉ። እግዚአብሔር የማይከብርበትን ነገር፣ መቅደስ ሰውነታችን የሚያቆሸሽ ነገር ከሆነ አይሆንም በሉ። እያችሁ ለቅድስና ነው እሺ በሉ የተባልነው። አይሆንም አለችው።
ቃሏን ግን አልሰማም። ከእርሷም ይልቅ ብርቱ ነበርና በግድ ይዞ አስነወራት ይላል። በግድ ይዞ ምን አላት? አስነወራት። የሚፈልገው ኃጢአት ከሷ ጋር ማመንዘር፣ በዝሙት መውደቅ ነበረ ፍላጎቱ። የሚፈልገው ተሳካለት፣ አመነዘረ። ከዛ በኋላ ከወደዳት መውደድ ይልቅ አብዝቶ ጠላት ይላል። አያችሁ መጨረሻዋን። ዓለም እንደዚህ ነው። አላምጣ ምትተፋኔ እናቴ ልጅ ዓለም እንደ ሸንኮራ አገዳ መጣ ትተፋለች። ሳት አያችሁ አኝካ ትተፋናለች። ግድ የለም አኝካ እንኳን ከተፋችን ግድ የለም። ማን ይፈልገናል? አማኑኤል ይፈልገናል። ዓለም ይኸው መጣ ወዛችን ጠውልገን እንመጣለን። ማን ይፈልገናል? ማን ያለመልመናል? በቃ ቆሽሸን እኮ ነው የምንመጣው። ለመንጻት እኮ ነው የምንመጣው። መቆሸሻችን ሲገባን እኮ ነው የምንመጣው። ሕፃን ልጅ መቆሸሹ ሲገባ ወደ እናቱ ይሄዳል፣ እናቱ ስለምታጥበው። እኛ መቆሸሻችን ሲገባን ወደ እናቱ ቤተክርስቲያን እንመጣለን። ምንድነው ታዲያ አቃተን? ቤተክርስቲያኑን እኮ መተናል። ይሄው ቃሉን እየሰማን ነው። መታጠቡ ላይ ፈራን። ምን ነው? መንጻቱ ላይ ፈራን። ምን ነው? ንስሐ መግባቱ ላይ ፈራን። ምን ነው? ከምስጢራት ተሳትፎ መድረስ፣ ቅዱስ ቁርባን መቀበል ለምን ፈራን? ውስጥ ገብቶ ማስቀደሱን ሳልፈራንም፣ የሌሊቱን እንቅልፍ አሸንፎ ማህሌት መቆሙን ሳልፈራንም። ይኸው አያችሁ ዝሙት ህይወታቸውን ያበላሸባቸው ናቸው። በዘመኑ ያልተሳካለት ወጣት የተባለው ዝሙት ህይወቱን የነጠቀው ልክ እንደዚህ ሰው እንደ አቤሴሎም ልጅ ዝሙት ህይወቱን ያበላሸበት ሰው ነው። ወጣቱ ለክብር እንዳይበቃ ከሚያደርጋቸው አንዱ የህይወት መሰናክል ዝሙት ነው። ለህይወት እንዳትበቁ ያደርጋቸዋል። ለክብር እንዳትበቁ ያደርጋቸዋል። ወገኖቼ ካህኑን በክህነቱ ዲያቆኑን በተልእኮ ከመቅደስ ይለየዋል። መስዋዕቱን በንጽህና እንዳንሰዋ፣ ንጹህ መስዋዕት እንዳናሳርግ፣ ንጹህ ዕጣን እንዳናጥን እንዳናሳርግ ያደርገናል። አያችሁ እና እግዚአብሔር መንፈስ ቅዱስ ሰውነታችን ይጠብቅልን። በዚህ በዮሐንስ ወንጌል ምዕራፍ 8 ላይም ታሪኳን የምታውቋት ሴት ዘመኗን ሁሉ በዝሙት በምንዝር የኖረች ሴት ዝሙት መተዳደሪያ የሆነላት ወደ እርሷ እየገቡ የሚያመነዝሩ ሰዎች ከዛ የሚፈልጉትን ካደረጉ በኋላ በሚሰጧት ሳንቲም የምትኖር ሴት ነበረች። አንድ ቀን ወደ ክርስቶስ እቀርባለሁ አላለችም። አንድ ቀን ከበደሌ ነጻለሁ ብላላ ባላሰበችበት ሰዓት ከሳሾች ቀርበው ክርስቶስ ጋር እንዳደረሷት ለዚህ ታሪክ እንግዳ አይደላችሁ። ወንጀለኛ ተብላ ለብቻዋ ወገኖቼ አሁን አማኑኤል ደብቆልን ነው እንጂ ሁላችን ወንጀለኛ አይደለን። አማኑኤል አልፎን ነው እንጂ አትቶልን ነው እንጂ ሰርዞልን ነው እንጂ አይቶ እንዳላየ ለንስሐ ዕድል ሰጥቶን ነው እንጂ ቢገልጥብንማ ማን ንጹህ አለ? የለም እኮ። ማን ለክብርም ይበቃል? የለም እኮ። እንደው አሁን ለመቅደሱን መጥናለን ራሳችንን ብንፈትሽ፣ እንደው ለአውደ ምሕረቱ ስንመጥናለን እንደኔ ያለው ደካማው መምህር አልቆሸሽንም። የደከምንበት ነገር የለም አለ። ማን ሸፍኖልን? ማን ደብቆልን? ማን ከድኖልን? ማን ከቶልን? አይ ክብር ለመድኃኔዓለም ይሁን። በደልና ኃጢአታችን እንደ ብቅል ላላሰጣብን ለአማኑኤል ክብር ይሁንለት። አሜን በሉ። ይገርማል እኮ እና ሁለተኛው ገንዘብ ነው ብያቸዋለሁ። ምንድነው አልኳችሁ? ገንዘብ የወጣትነት ጊዜን። በነገራችን ላይ በወጣትነት ሰርታችሁ ገንዘብ መያዝ አይደለም እያልኳችሁ ያላችሁ፣ በገንዘባቸው የጠፉትን ወጣቶች ነው እያወሯችሁ ያለው። በዘመኑ ያልተሳካለት ሰው ማን ነው? በዚህ በሁለተኛ ነገሥት ምዕራፍ 5 ቁጥር 20 ላይ ስታነቡ የነቢየ እግዚአብሔር የቅዱስ ኤልሳን ታሪክ በሚገባ ታነባላችሁ። ንዕማን የተባለ አንድ የሶሪያ የወታደር አለቃ ወደሱ መጥቶ ለምጻም የነበረ ሰው በንጉስ ትእዛዝና ደብዳቤ ወደ ነብይ እግዚአብሔር ወደ ቅዱስ ኤልያስ በረከት ወዳደረበት ወደ ኤልሳ ዘንድ መጥቶ ከለምጼ ነፃ ዘንድ እባክህን ወደ እግዚአብሔር አመልክትልኝ ጸልይልኝ ባለው ሰዓት በዮርዳኖስ ወንዝ ሂድና 7 ጊዜ ብቅ ጥልቅ እያልክ ተጠመቅና ና አለው። በአገሬ ያሉ ያልደፈረሱ ንጹህ የሆኑ እና አባበናና ፋርፋ የተባሉ የሶሪያ ንጹህ ምንጮች እያሉ የደፈረሰውን የዮርዳኖስ ወንዝ ላይ ተጠመቅ ብለህ እዛ ድረስ የምትልከኝ አለ። ዛሬም እኮ አባቶቻችን እንዲሁ አይደለም። እዚሁ ጸበል እያለ አንዳንዶቹ እንዶ ጻድቃን ሄደሽ ብትጠመቂ ብሎ ይልካሉ አይደል? በነ ኤልሳ ዘመንም እንዲህ ነበር። እየሰማችሁ ነው? በነ ጻድቃን ሄደሽ ብትጠመቂ፣ አንዳንዱ የእንጦጦ ኪዳነ ምሕረት ሄደ ብትጠመቅ፣ አንዳንዱን ደግሞ እንደው የት ነው እስቲ አንድ ጸበል ንገሩ። መቼም እናንተ ማትሄዱበት የለም። እስቲ ንገሩኝ።
አቤት ማንማ ዘብር ገብርኤል ስውሯ ማርያም አዎ ትሄዳላችሁ የበረከት ስፍራዎች ናቸው አይደል ቦታን የቀደሰው ሰው ነው አይደል ሰውም ደግሞ በቦታ ይቀደሳል አይደል ቦታን ስናከብር አይደል እኛም ስንከብርበት በንጽህና ስንይዘው ለእግዚአብሔር ሲፈስበት አዎ ታምር ይሰራል እግዚአብሔር እውነት አሰጥ እውነት እናንተ ማምናችሁ ስለምትሄዱ ደግሞ ድናችሁ ትመጣላችሁ አያችሁ እና ይገርማል ወደ ሶሪያ ልቆት እንደነገረው 7 ጊዜ ብቅ ጥልቅ ይያለ ተጠምቆ ሲመጣ ለምጹ ርግፍ ብሎለት የመጀመሪያ መልኩን ይዞ በደስታ ወደ ነብይ እግዚአብሔር ወደ ኤልሳ ዘንድ መጣና ምን ላድርግልህ አለው ኤልሳን እየሰማችሁ ነው ያዳነው ኤልሳ አይደለም የፈወሰው ኤልሳ አይደለም ያዳነው የኤልሳ አምላክ ነው የሙሴ አምላክ ነው የኤልያስ አምላክ ነው ዛሬ ክብሩን ጠቅልለን እኛ በእንወስድ ደስ ይለናል እኔ ጸልዬ እኔ አጥምቄ አንድ ሰው ቢድን እንደ ረንዶ ማስተዋቂያ ነው ማሰራው እኔ እንዲነገርልኝ እኔ እንድታወቅ ነው የምፈልገው ኤልሳ ስላደረገው ነገር ምንም አይነት ክፍያ አይፈልግም ዛሬ ጊቭ ኤንድ ቴክ ነው ታውቁታላችሁ አይደለ እና ኤልሳ ምን አለ የእግዚአብሔርን ጸጋ በነፃ አግኝቷል በነፃ ያገኘውን ደግሞ በነፃ መስጠት ነው ግድ ነው ስለዚህ ከኔ የሆነ ነገር የለም የፈወሰ እግዚአብሔር ነው ከለምጽ ያነጻ እግዚአብሔር ነው ደግሞ በልብህ የነበረ እምነት ነው የፈወሰ ያዳነህ እምነት ነው ተመለሳለው እምቢ አለ ይዞ የመጣው ግን ገጸ በረከት ነበረ ያን ይዞ የመጣው ገንዘብ ኤልሳ አልቀበልም ሲለው ልብስ አምጥቶለታል ገንዘብ አምጥቶለታል ኤልሳ እምቢ በማለቱ ግያዝ ደቀ መዝሙሩ ግያዝ በውስጡ ተቃጠለ እንዴት ገንዘቡን እምቢ ይላል እሺ እሱ አይፈልግ ለኔ እንኳን ቢሰጠኝስ ምን አለበት ይላል እንደው እኮ ያደርስ ነው አዛኝ ምን አለበት እንደው ባይመቀኝ ለኔ ቢሰጠኝ ይሄንን ነገር ለማሳካት ገንዘብ ክፋቱን ይውላችሁ ግያዝ ከኤልሳ ጋር ሆኖ ከገንዘብ የተሻለውን ጸጋ ማግኘት ይችል ነበር ያንን ጸጋ ግን ገንዘብ ነጠቀው ፍቅር ነዋይ ገንዘብ መውደዱ ነጠቀው ልብ አድርጉ ከኤልያስ ጋራ ማገልገሉ ኤልሳን የጠቀመውን የእግዚአብሔር ጸጋ የኤልያስን መንፈስ በሱ ላይ 2 እጥፍ ነው ጥፎ ነው የወረደለት ገንዘብ አይደለም ከገንዘብ የተሻለውን ነው ከመምሩ ያገኘው ኤልሳ ይሄም ግያዝ ደቀ መዝሙር ነው ከመምሩ የተሻለውን ጸጋ ያገኝ ነበር ግን ገንዘብ ነጠቀው ልብ አድርጉ ወጣቶች ዝሙት ያልነጠቀው ሌላው ደግሞ ገንዘብ ይነጥቀዋል አያችሁ ከዛ ምን አደረገ መሰላችሁ ኤልሳን ሸወደና ሳያዮ ተደብቆ ተሰናብቶ ወደ ሀገሩ እየተመለሰ ድኖ የሚመለሰውን ድሮ መቼም ገዳም ግሸን ማርያም ታውቃላችሁ አይደል ግሸን ማርያም ሄዶ የሚያውቅ ሰው እጁን ያሳየኝ እንዴ እኔ እኮ ለመዘግብ እኮ አይደለም ቀጣይ ምዝገባ አይደለም እኔ ጉዞ አዘጋጅ አይደለም እስቲ አውጡ አሳዩኝ 1 2 3 4 ሰው ምናምን አይቻለው የለም እንደው ብር ቢኖረኝ ወስዳችሁ ነበር እሺ ጥሩ ነው ግሸን ማርያም ስንሄድ አንድ ልክ የሰማችሁና ኩታበር አካባቢ ነው አለፍ እንደተባለ ተለያየን የሚባል ወንዝ አለ እና ተለያየን ወንዝ ላይ ሰው ሁሉ እየወረደ ይታጠባል ሰማችሁኝ አይደል ወንዙ ራሱን የቻለ ታሪክ አለው ተለያየን የተባለበት ምንድነው እየጠየቁ አይ ከዚህ በኋላ ከኃጢአት ጋር ቻው ቻው እየተባባልን ነው እስከዛሬ የሰራነውን በውሃ ታጥበን ምን ይያልን ነው ይሄማ እግዚአብሔርን ማታለል ነው የሚሆነው ንስሐ ሳይገባ ንገሩኝ እንጂ ወደ ካህን ሳንቀርብ ቀኖና ሳንወስድ አያ ሳንጾም ሳንጸልይ ይሄ ውሸት ነው ይሄ አይሆንም የሰማችሁኝ ነው አይደል ከዛ በኋላስ መስቀሉ ላይ ይወጣል ግሸን ማርያም እኔ እንጃ እኔ በዘመናችን እንደዛ አይነት በሬ ሲታረድም አይቻላል መስቀሉ ላይ የፈሰሰው የክርስቶስ ደም ነው መስቀሉ ላይ ወተን እንኳን የምንበላው የበሬ ስጋ ነው መስቀሉ ላይ ልብ አድርጉ መስቀሉ ላይ የፈሰሰው የኢየሱስ ክርስቶስ ደም ነው ከኃጢአት ሁሉ የሚያነጻው ወደሙ ለኢየሱስ ክርስቶስ ያነጻህንም ሁሉ ኃጣውይን የተባለው እዛም ሄደን የበሬን የፍየል የበግ ደም አፍስሰን ስጋ በልተን ወይን ጠጥተን ጠላ ጨልጠን እንመለሳለን ይሄ ነው ከኃጢአት መለያየት ይሄ ነው ወይ መስቀሉ ላይ ወተን የታረደውን የክርስቶስን ስጋ መቼ ነው ምንበላው
መስቀሉ ላይ ወተን መጣን ፎቶ ተነስተን ቲክቶክ ሰርተን አሳውቀን አሳውጀን ዛሬ ጉዟችን ሰመረ አማረ ብለን ስንወርድስ እየዳነ ሄደ እየዳነ እያልን ስንወጣ አልጋ ባልጋ ነው እያልን እየሰማችሁኝ ነው። ከነቋጠሯችን ሄደን ሳንፈታ መምጣታችን አያሳዝንም? ያልተሳካለት ሰው ማለት እኮ እኛ ነን። አናለቅስም መስቀሉ ላይ ወተን። የክርስቶስ መስቀል ግማዱ ያለው እዛ ነው። መስቀሉ ላይ እኮ ነው ማልቀስ፣ መስቀሉ ላይ እኮ ነው ማንባት፣ መስቀሉ ላይ ነው ስለ ኃጢአት ማንባት ማልቀስ፣ ራስን መውቀስ፣ ራስን መክሰስ መስቀሉ ላይ ወጥቶ ነው እንጂ የእናቴ ልጅ ቢቻልስ መስቀሉ ላይ ለክርስቶስ ለዛ ለስጋውና ደሙ እንዲያበቃ እንደው ተስሎ መምጣት ነው እንጂ መስቀሉ ላይ ወጣ የሽሮ የበርበሬ ጥያቄ ዛሬም መስቀሉ ላይ ነው ስለ ጤፍ፣ ስለ ኑሮ፣ ስለ ቤት ኪራይ፣ ስለ እንጀራ፣ ስለ ምናምን፣ ስለሚያልቀው፣ ስለ ጊዜያዊው አያችሁ የሥጋ ፍላጎት ለሆነው ነገር የዚህን ዓለም አምሮታችን መቼ እንደሚወጣልን አላውቅም። መስቀሉ ላይ ሄደን መቼ ነው ክርስቶስን የምናየው? በዚህ ወር ነው መሰለኝ ታኅሳስ 11 ቅዱስ ያሬድ ዓመታዊ በዓል ነበር አይደል? ቅዱስ ያሬድ ታውቃላችሁ ንጉስ አጼ ገብረ መስቀል ማዜም ሲጀምር ንግስቲቱ ከነደንገጥሮቿ ደግሞ ንጉሱ ከነወታደሩ ይወጣና የቅዱስ ያሬድን ዜማ ይሰማ ነበርና ዘንጊዞ ዝማሜውን እየዘመመ ያለ ያጼ ገብረ መስቀልን እግር ወክቶ እግሩ እንደተወጋ አጼ ገብረ መስቀል በተመስጦ ሰማይ ደርሶ እግሩ እየደማ የቅዱስ ያሬድ ደሙ እየፈሰሰ አጼ ገብረ መስቀል ንጉሱ ነው በተመስጦ የወጉት ያ ሁሉ ደም ሲፈስ አያይም ያ ሁሉ መከራን አይመለከትም። ምንድነው ቅዱስ ያሬድን ይሄንን ሁሉ መከራ ያስረሳው ተመስጦ ብቻ ነው ወይ ሲባል ለካስ መስቀሉ ላይ ነበረ ቅዱስ ያሬድ፣ ለካስ ቀራኒው ላይ ነበረ። እንደው አይታችኋል አይደል? ዘንግ ሲጥሉ ሲያነሱ ሊቃውንቱ እንደው ሙያዬ ስላልሆነ እንዳላበላሸው እናንተ ታውቁታላችሁ፣ አባቶች ያረሙኛል። የሰማችሁ ነው። እንደው ዘንጉን ይዘው ይሄን መቋሚያው እንደው ሲወርቅ ሲነሳ ማንን እያሰቡ እንደሆነ ታውቃላችሁ? ከሊቶስጥራ እስከ ቀራንዮ እርጥብ መስቀል ይዞ የወደቀላቸውን የተነሳላቸውን የወደቀልንን የተነሳልንን ደግሞ ያነሳንን ርቃን የተሰቀለውን የአይሁድን ርኩስ ምራቅ የተቀበለውን የተተፋልህን የተናቀውን የሕማም ሰው የተባለውን አማኑኤልን ጎዱኑ እስኪታይ የተገረፈውን መድኃኔ ዓለምን ሰንበሩ እስኪታይ አጥንቱ እስኪቆጠር ድረስ የተገረፈውን እርጥብ መስቀል ይዞ የወደቀውን በወደቀበት ሲረግጡት አይሁድ ሲተፉበት ያንን ክርስቶስን ቀራንዮ ላይ እንዳያየውን መከራ እየተሳተፉ በተመስጦ ሰማይ ይደርሳሉ፣ በተመስጦ ቀራንዮ ላይ ይደርሳሉ። አልታደልን። ዛሬ ማህሌቱ ላይ ስንት ወሬ ያለ መሰላችሁ? ዛሬ ማህሌቱ ላይ ቀራንዮን እንዳናይ ተሸፍነናል። ማህሌቱ ላይ ወሬ አለ። ማህሌቱ ላይ ማለቅሶ ነው እንጂ ምን ወሬ አለ? ከቻልን ክርስቶስ ቅዱስ ያሬድ እንዳየው ቀራንዮን ማየት አያችሁ። መስቀሉ ላይ ሄደን ግን ክርስቶስን ሳናይ እየወረድን ነው። እሱን አይተን እንድንወርድ አማኑኤል በቸርነቱ ይርዳን። ጊያዝ ሸወደና ንዕማን ሄዷል፣ ተሰናብቷል። ኤልሳ አላየኝም ብሎ ነው የሚያስበው። ኤልሳው በዛ ሰዓት ቤት በኩል እንደወጣ እንደሄደ በኤልሳ ላይ ያለው ቅዱስ የእግዚአብሔር መንፈስ ግን ገልጾለታል። መንፈስ ቅዱስ ከሳቲ ነው። መንፈስ ቅዱስ ደግሞ የተገለጠው የተደበቀውን ገልጾ ለኤልሳ ነግሮታል። ከዛ በኋላ ኤልሳ እንደላከ ሆኖ እንዲህ አለው፣ 1 መክሊት ብርና 2 መለወጫ ልብስ ትሰጣቸው ዘንድ አዞሃል ብሏል። ያልታዘዘውን ቅድም አልፈልግም አይሆንም ብሎ ነበረ። ለሱ ግን ስጠው ብሎሃል፣ አምጣው ብሎት ከመንገድ ላይ እንግዲያውስ መንገዶኝ ይሄንንም እኮ ያመጣውት ለኤልሳ ነበረ፣ እሱ አያስፈልገኝም፣ የእግዚአብሔርን ጸጋ በነፃ ነው ያካፈልኩ ብሎ መርቆ ሸኝቶኛል። ከፈለገው ደግሞ ምን ገዶኝ ወደ ቤት ይዤ ከመመለስ ብሎ ያንን ልብስና ብሩን ሰጠው። ጊያዝ አጭበርብሮ ተቀብሎ ብሩን ቀብሮ ባዶ እጁን ወደ ኤልሳ ዘንድ ቀረበ። መምህሩ ምን አለው? ከየት መጣህ አለው። አረ የትም አልሄድኩኝም እዚሁ ነኝ አለ። እንዲህ ብሎ አለው፣ የትም አልሄድክም? አዎ ብሎ መምህሩን ሲዋሸው በንዕማን ላይ ወጥቶ የነበረው ለምጽ ባንተ ላይ ይውጣብህ አለው። ገንዘብ ጸጋን ይነጥቃል። ገንዘብ አያችሁ፣ አጭበረበረ በገንዘብ። ዛሬስ በሚዛን ነበር ድሮ የምናጭበረብረው። አንድ ክፍለ ሀገር በጣም እህል አምራቾች ናቸው እና አንድ ልጅ ነው የሚነግረኝ፣ እየሰማችሁኝ ነው። መጋዘን ቁጭ ብዬ እህል ገዛለሁ ከገበሬ አለ። የኢትዮጵያ ገበሬ ደግሞ የምታውቁት ነው። እንደኔ ሂሳብ እንኳን በስርዓት እንደው አሁን ሂሳብ ተማርኩ ብል እኔ እንኳን አይሆንልኝም። እንደው የምታውቁት ነው።
ያልተም ከፊሉ ነው የተማረው አይደል? እንደው ምናልባት አሁን ያለው እየተማረ ሊሆን ይችላል። ሂሳብ የምንሰራው በእጃችን ነው አለ። እየሰማችሁኝ ነው? ኪሎ 8 ዝን ኪሎውን የሆነ የምንወስድባቸው ነገር አለኝ አለ። ቀጠለ ደግሞ አንድ አለኝ እያልኩ ነው ሂሳብ የሚይዘው አለ። ያቺ አንድ አትደመርም። እየሰማችሁኝ ነው? እንዲህ እያደረኩ ብዙ ዘመኔን የኢትዮጵያን ገበሬ ሳጭበረብሮ ኖርኩኝ። ዛሬ ግን አንድ አለኝ የሚለው ራሱ ገበሬ ሆኗል። ማን አስተምሮት? እኛው። እየሰማችሁኝ ነው? እኛው። አዎ ማሩ ላይ ባዕድ ነገር፣ ቅቤው ላይ ሙዝ ነበር ምን ቀልሰው። አረ ሙዝስ ከሆነ እሱስ ምግብ ነው። የሚገል ነገር ራሱ እንደው ገንዘብ ካገኘ ሰው የሚከትበት ይመስለኛል። በበርበሬው ላይ ሸክላ ነበር ድሮ የሚጨምረው። አረ አሁንም ሸክላውንም ችግር የለውም ይኸው እየበላ ነው። በጤፍ ውስጥ ጄሶ ነበር። አረ ጄሶስ ችግር የለም ይኸው ተስማምቶን እየኖርን ነው። ከባድ እኮ ነው ወገኖቼ። የት እንዳደረሰን አያችሁት? አጭበርብረን ያመጣ ነው። ገንዘብ ከጸጋ ይለያል። በዘመኑ ያልተሳካለት ወጣት ያልኳቸው አንዱ ዝሙት ያቆሸሸው ነው። ሁለት ደግሞ ገንዘብ ጸጋውን የነጠቀው ነው። ሁለተኛውን እንመልከት። አሁንም ላስቸግራችሁ። በትዳር ዘመኑ በሉ ያልተሳካለት ባለትዳር በምን ዘመኑ? በትዳር ዘመኑ። በዚህ በአንደኛ ነገሥት ምዕራፍ 21 ላይ ታሪኩ ተመዝግቦ የምታገኙት አንድ ሰው አለ። ይሄ ሰው ናቡቴ ይባላል። ናቡቴ ሰፊ የሆነ የወይን እርሻ የአባቶቹን ርስት አስከብሮ የሚኖር የወይን እርሻ የነበረው ሰው ነው። ታሪኩን ታውቁታላችሁ። አክዓብ የተባለ ንጉስ፣ ሚስቱ ደግሞ ኤልዛቤል ይባላሉ። በዛ አካባቢ አክዓብ ዞር ብሎ ሲያይ የወይኑን እርሻ ያይና የማን ነው ብሎ ይጠይቃል። ይሄማ የናቡቴ የምስኪኑ የናቡቴ ነው ተብሎ ተነገረው። ናቡቴ ተቀያሪ መሬት ልስጥ፣ የተሻለ መሬት ልስጥ፣ ይሄንን ንጉስ ነኝ ፈልገዋለሁ ልቀቅልኝ ሲለው የአባቶቼን ርስት አልሰጥም አለው ይላል። እስቲ ሁላችሁም የአባቶቼን ርስት በሉ። አልሰጥም። የማንን ርስት? የአባቶቻችን ርስት ቤተክርስቲያናችን ናት። ሊገፋት የሚሞክር ካለ ይገፋል። የሰማችሁ ነው አይደል? የምትገፋም ቤት ሆነ አይደለም፣ የምትነቀልም ቤት መሆን አይደለም። ባሸዋ ላይ አይደለም የተመሰረተችው። የሰማችሁ ነው አይደል? መሰረቷ ጉልላቷ የሆነላት ራሱ ክርስቶስ ነው። እቺን ቤተክርስቲያን ልግፋ ብሎ የሚሞክር ካለ ጸቡ ከክርስቶስ ጋር ነው። ምክንያቱም አካሉ ስለሆነች። የሰማችሁ ነው አይደል? ለዚህች ቤተክርስቲያን ራስ ስለሆነላት ደግሞ በዚህች ቤተክርስቲያን የከበረው እሱ ነው። በታቦቱ ላይ የተጻፈው የሱ ስም ነው። አያችሁ? በሰማይና በምድር ጉልበት ሁሉ ለስሙ ለኢየሱስ ክርስቶስ ለሚለው ለስሙ ይንበርከክና ይስገድለት ተብሎ የተጻፈው በአዲስ ኪዳን ጽላት ላይ እሱ ነው፣ ሌላ የለም። እና እንዲህ ያደረገ በአንደኛ ሳሙኤል ምዕራፍ 3 በአንደኛ ነገሥት ምዕራፍ 21 ናቡቴ ይሄንን አልሰጥም የአባቶችን ርስት በማለት በዚህ እንዴት ንጉስ ሆኜ ዝም ይለኛል፣ እንዴት ሲከለክለኛል በማለት ንጉሱ አክዓብ በንዴት ባልጋው ላይ ወደቀ ይላል። ኤልዛቤል በቁጣ እንዲህ አለችው፣ ስለምን ፊት ጠቆረ? ስለምንስ ተበሳጭተሃል? ንገረኝ አለችው። ከዛ በኋላ ናቡቴ የተባለ ሰው የወይን አትክልት እንዲሰጠኝ ጠየቅኩት፣ እሱ ደግሞ የአባቶቼን ርስት አልሰጥም አለኝ አለ። በዚህ ሰዓት እንዲህ አለች፣ ሄደችና ምስኪኑን የአባቶቹን ርስት አልሰጥም በማለቱ ደሃውን ምስኪኑን ናቡቴን ሄዳ አስገደለችው፣ ደሙንም በአደባባይ ላይ ያዘራቸው። በዚህ የተነሳ እግዚአብሔር ተቆጣ። ሰማችሁኝ አይደል? የናቡቴን ደም ውሾች እንደላሱት ያንቺን ደም ደግሞ ውሾች ይልሱታል አላት። ከዛ በኋላ ናቡቴን በማስገደሏ የተነሳ ትዳሯ ተነጠቀ። በሞት ተነጠቁ። መጨረሻቸው በሞት ተደመደመ ማለት ነው። ይሄንን ብቻ አይደለም። በኦሪት ዘፍጥረት ምዕራፍ 19 ላይ ስትመለከቱ የሎጥ ሚስት የባሏን ቃል ባለማክበሯ ምክንያት ያችን የኃጢአት ከተማ ዞር ብላ እንዳታስታውስ እንዳትመለከት ስትባል ያችን የኖረችበትን ልጆች የወለደችበትን ብዙ ሕይወት ያሳለፈችበትን የኃጢአት ከተማ የምትቃጠለዋን ከተማ ዞር ብላ በማየቷ የጨው ድንጋይ ሆና ቀርታለች። ከትዳሯ ተለይታለች። ሶስተኛውን አብራችሁ ትጠሩና ትምህርታችንን እንጨርሳለን። በአገልግሎት ዘመኑ በሉስ ያልተሳካለት አገልጋይ በምን አልኳችሁ? በአገልግሎት ዘመኑ በአንደኛ ሳሙኤል ምዕራፍ 3 ቁጥር 1 ጀምራችሁ ስታነቡ በካህኑ ኤሊ ዘመን አፍኒንና ፊናንስ የተባሉ የድፍረት ኃጢአት በቤተ መቅደስ ውስጥ ያደርጉ ነበረ። ለእግዚአብሔር ቤት የሚመጣውን መስዋዕት ለመስዋዕቱን ስጋ ይበሉ ነበረ። ደግሞ
ከእስራኤል ሴቶች ጋር በመገናኛው ድንኳን ላይ ያመነዝሩ ነበረ። ይሄንን መሰል ኃጢአት በመስራት አገልግሎታቸው ሁሉ በዝሙት ተዳድፎ በዘመናቸው ያልተሳካላቸው አገልጋዮች ያስባላቸው ጉዳይ ታቦተ ጽዮን ከነሱ ተማርካ ፍልስጤማውያን ለመውጋት በመጡ ሰዓት ካህኑ ኤሊ ድል ያደርጋሉ ብሎ ታቦታ ሲዞ ቢልካቸው በጦርነት ሁለቱም ሞቱ። አባቱም ልጆቹን ባለመገሰጽ እነዚህን ያልተሳካላቸውን አገልጋዮች ቤተ መቅደሱን ያስነወሩ አገልጋዮች ከህዝብ ሴቶች ጋር ሲያመነዝሩ የሚውሉትን አገልጋዮች ባለመቆንጠጡ ባለመመንከሩ የተነሳ ራሱም አንገቱ ከወንበሩ ወድቆ አንገቱ ተቆልምሞ ሞተ ይለናል። ሰማችሁ? ሌላው ያልተሳካለት አገልጋይ ማን ነው ካላችሁ የሐዋርያት ሥራ ምዕራፍ 1 ቁጥር 16 ላይ ይሁዳ ያስቆሮቱ ይሁዳ። እስኪ ያልተሳካለት አገልጋይ በሉ። በቃ ያልተሳካለት አገልጋይ ማን ነው ካላችሁ የመጀመሪያው ይሁዳ ነው። እንዲህ ይላል የሐዋርያት ሥራ፣ ወንድሞች ሆይ ኢየሱስን ለያዙት መሪ ለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረው የመጽሐፍ ቃል ይፈጸም ዘንድ ነው ይለናል። የሐዋርያት ሥራ የሰማችሁ ነው። ወንድሞች ሆይ ኢየሱስን ለያዙት መሪ ለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረው የመጽሐፍ ቃል ይፈጸም ዘንድ ነው። ከኛ ጋር ተቆጥሮ ነበር፣ ለአገልግሎት ተመርጦ ነበር አለ። ይሁን ፓስት ነው ያለፈ ነው። እየሰማችሁ ነው። ለአገልግሎት ምን ተብሎ ነበር? ተመርጦ ነበረ። ከኛም እንደ አንዱ ነበረ አሉ ቅዱሳን ሐዋርያት። ይህም ሰው በአመፃ ገንዘብ መሬት ገዛ አለ። በምን ገንዘብ? በአመፃ ገንዘብ። ከዛሳ በግንባሩም ተደፍቶ ከመካከሉ ተሰነጠቀ፣ አንጀቱ ሁሉ ተዘረገፈ። ያም መሬት አኬልዳማ ተብሎ ተጠራ እያለ ቅዱስ መጽሐፍ ይናገራል። ይሁዳ በአገልግሎት ዘመኑ አምላኩን ያላወቀ ነው። አገልጋይ ስንሆን አምላካችንን ማወቅ አለብን። የምናገለግለውን አምላክ ካላወቅን የሰማችሁ ነው አይደል? ቢሮ ገብቶ የመውጣት ያክል ይሆንብናል አገልግሎቱ። ቤተ መቅደሱ ላይ ያለውን አምላክ መድኃኔዓለምን መፍራት ካልቻልን በፍርሃት ማገልገል፣ መቅደሱ ስንቆም በፍርሃት ካልሆንን አገልግሎታችን በአገልግሎት ዘመኑ ያልተሳካለት አገልጋይ ያስብለናል። ይሁዳ በአገልግሎት ዘመኑ ያልተሳካለት አገልጋይ ነው። ጌታውም ለጌታውም አልታመንም። እኛም በቤተ መቅደስ ለጌታችን ካልታመንን፣ ለምናገለግለው ለመድኃኔዓለም ካልታመንን መጨረሻችን በዘመኑ ያልተሳካለት ሰው እንደተባለው ሰው እንሆናለን ማለት ነው። ሌላው በስልጣን ዘመኑ ያልተሳካለት ባለስልጣን ነው። በምን ዘመኑ? እስቲ በስልጣን ዘመኑ በሉ። ያልተሳካለት መሪ ኦሪት ዘጸአት ምዕራፍ 10 ላይ ፈርዖን ይባላል። ማን ይባላል? ፈርዖን ስልጣኑን በኃይል ተጠቀመ። እስራኤላውያንን በደለ፣ ህዝብ አሰቃየ። መጨረሻው ስልጣኑን የሚቀማ ሳይታገል የሚጥል ሳይወረውር የሚመታው እግዚአብሔር ምን አደረገው? ህዝቤን ከእጅ እፈልጋለሁ አለው። የምታሰቃየው ህዝብ ባለቤት አልባ አይደለም አለው። የምታስለቅሰው ህዝብ፣ የምትገድለው ህዝብ የነራሄል ህዝባ በፊቴ ወጥቷል፣ ጩኸታቸውን ሰምቻለሁ። ዱባና ሽንኩርት እያበላ ጡብ የምታስረግጠውን ህዝብ፣ የምትጨቁነውን ህዝብ ስልጣኔን ተጠቅመ ሰራዊትን ተጠቅመ የምታደርገው ግፍና በደል በፊቴ ወጥቷል አለው። ከዛስ እግዚአብሔር ጩኸታቸውን ሰማ። ፈርዖንና ሰራዊቱን በኤርትራ ባህር አሰጠማቸው። የፈርዖን ስልጣን በእግዚአብሔር ተቀማ። ሰማችሁ? በስልጣናችሁ በጎ ካላደረጋችሁ ስልጣናችሁን አማኑኤል ይቀማዋል። ወቁ። ጥቂት ስልጣን ያላችሁ ትንሽ ስልጣን ይዛችሁ በስልጣናችሁ ዘመድ የምትመርጡ ካላችሁ፣ መንደር ውስጥ የገባችሁ ባለስልጣን ካላችሁ፣ ጎሰኛ የሆናችሁ ባለስልጣን ካላችሁ የሚሽርም የሚሾመውም እግዚአብሔር ነው። ሲሾም ብቻ አይደለም እግዚአብሔር፣ ሲያከብር ብቻ አይደለም እግዚአብሔር፣ ሲያዋርድም አይተናል። ሲሰጥ ብቻ አይደለም ሲነጥቅም አይተነዋል። ሲያከብር ብቻ አይደለም ሲያዋርድም አማኑኤልን አይተናል። ወገኖቼ የፈርዖን ስልጣን በእግዚአብሔር ተቀማ። በዘመኑ ያልተሳካለት መሪ መጨረሻው በሞት ተደመደመ። ከነሰራዊቱ አለኝ ብሎ በሚመካበት ሰራዊቱ ጋር በኤርትራ ባህር ውስጥ ተደመደመ። ዛሬም የፈርዖንን ልብ የያዙ እብሪተኞች ወደ እግዚአብሔር ካልተመለሱ በስተቀር መጨረሻቸው ሞት ነው። እመኑኝ። የፈርዖንን ልብ የያዙ ጨካኝ የሆኑ ለህዝብ የማይራሩ ለድሃ የማይራሩ ጨካኞች ካሉ የፈርዖንን ልብ ይዘዋል። መጨረሻቸው ጥፋት ነው ይላል መጽሐፍ ነው የሚናገረው። የሐዋርያት ሥራ ምዕራፍ 12 ቁጥር 2 ደግሞ ስታነቡ በመሪ ዘመኑ በስልጣን ዘመኑ ያልተሳካለት ባለስልጣን ወይም መሪ ንጉስ ሄሮድስ ነው። የክርስቶስን ቤተክርስቲያን ያሳደደ አገልጋዮቿን የገደለ ጨካኝ መሪ ነበር። የቅዱሳን ሐዋርያትን ደም
የነ ቅዱስ ያዕቆብን ደም የክርስቲያንን እንባና ጩኸት እየሰማ በጩኸታቸው የተሳለቀ በሞታቸው የተደሰተ የቤተ ክርስቲያን አገልጋዮችን ያሳደደ መሪ ሄሮድስ ነበረ። ዛሬም የሄሮድስን ልብ የያዙ ቤተ ክርስቲያንና አገልጋዮቿን ሊያሳድዱ ይችላሉ። መጨረሻቸው ግን ጥፋት ነው። እመኑኝ። መጨረሻቸው ምንድነው? ይሄው መጽሐፍ እኮ ነው የሚናገረው። ራሱ ተቀምጧል። ምን ይላል? ያዕቆብን በመግደሉ ምክንያት የደስታ የምስራች ሲያሰሙ ጴጥሮስን አሰረው። በዚህ የተነሳ ከእግዚአብሔር መልአክ ተላከ። ክፉኛ ይኸውላችሁ፣ ያ የተላከው የሚቀጽፍ መልአክ የሚምር አይደለም፣ ለምሕረት አይደለም፣ ለቁጣ የታዘዘ መልአክ አገኘው፣ መታው። 5 ቀን በጽኑ ደዌ የተሰቃየ ሄሮድስ። ለምን? ትልቋ ቤተ ክርስቲያን መግፋት ሲጀምር ታመመ። ትልቋ ቤተ ክርስቲያን መግፋት ሲጀምር ወደቀ ይላል። የብዙዎች ውድቀት ቤተ ክርስቲያን ላይ ሄዶ የተላተሙ ቀን ነው። ታላቋ ቤተ ክርስቲያን ሊነካኩ ሲሞክሩ ውድቀታቸው ይፋጠናል። የሰማችሁ ነው። መሪዋ ራሷ ማን ስለሆነ? ራሱ ክርስቶስ ስለሆነ በታላቅ ሕመም ታወከ፣ ታመመ። ከዛን ስጋው ሸቶ ተልቶ ሞተ ይላል። አያችሁ፣ የ5 ቀን ሕመም ስጋው እስኪበሰብስና እስኪተላ ድረስ አደረገው። ያ የመታው ቀጻፊ መልአክ፣ ለቁጣ የተላከው መልአክ መጥቶታል። 5 ቀን ድረስ ግን ተሰጥቶታል ንስሐ እንዲገባ። 5 ቀን ያሳደዳትን ቤተክርስቲያን ይቅርታ እንዲጠይቅ ተደርጓል። ዛሬም ያሳደዷት ዛሬ ነገ ወድቀው ቤተክርስቲያን ይቅርታ ካልጠየቋት የሰማችሁ ነው አይደል? መጨረሻቸው እንደ ሄሮድስ። የክርስቶስን ቤተክርስቲያን ማሳደድ፣ አገልጋዮቿና አማኞቿን ማሰቃየት መጨረሻው ጥፋት ነው። አሁን በዘመኑ ያልተሳካለት መሪ ያልኳችሁ፣ ባለትዳር ያልኳችሁ፣ አገልጋይ ያልኳችሁ ብዙ ነገር ጠቀስኩላችሁ። በዘመኑ የተሳካለት ሰው ለመሆንስ ምን እናደርግ? ከኔ ጋር ናችሁ? ስኬታማ ሰው ምን ለመሆን ምን እናደርግ? ለእግዚአብሔር እንገዛ፣ ደሃ አንበድል፣ የሰው ሀቅ እንመልስ፣ የሰራተኛ ደሞዝ አንውሰድ፣ ከተፈቀደልን በላይ አትውሰዱ፣ ከታዘዛችሁት ነገር በላይ አታደርጉ፣ ለመስሪያ ቤታችሁ ታመኑ፣ ለሾሟችሁ ሰዎች ታመኑ፣ ለትዳራችሁም ታመኑ፣ ለቤታችሁም ታመኑ። ይሄንን አድርጉ። የሰማችሁን አይደል? ቀጥሎስ ንስሐ ግቡ። ቀጥሎስ ስጋውና ደሙን ተቀበሉ። የዛ ጊዜ በዘመናችሁ የተሳካለት ሰው ትሆናላችሁ። የተሳካለት ሰው ለመሆን መተው የሚያስፈልገን የስጋ ስራ ተብሎ የተገለጠውን ነው። ሐዋርያው ቅዱስ ጳውሎስ በገላትያ 5 ቁጥር 19 ላይ የስጋ ስራ የተገለጠ ነው ይለናል። የምን ስራ? ምንድነው የስጋ ስራ ሲል ዝሙት ይለናል። የመጀመሪያውን ምን ይላል? ቀደም ነግሬያችኋለሁ። ምን ብለናል? ዝሙት። ሁለተኛው ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት። ይህንን የመሳሰሉትን የሚያደርግ የእግዚአብሔርን መንግስት አይወርስም ይላል። የተሳካለት ሰው ለመሆን እነዚህ የተዘረዘሩትን የስጋ ስራዎች ተውና የመንፈስ ፍሬ ተብሎ የተቀመጠውን እንዲሳካላችሁና እንዲሳካልን ፍቅርን እንያዝ። ምንን እንያዝ? ደስታን እንያዝ፣ ሰላምን እንያዝ፣ ትዕግስትን እንያዝ፣ የበጎነትን ካባ እንደርብ፣ እምነት ይኑረን፣ የዋህነትን እናብዛ፣ ራስን እንግዛ። ይህንን ካደረግን በዘመኑ የተሳካለት ሰው መሆን እንችላለን። የምትወጥኑት ነገር ይሰምርላችኋል። የምታቅዱት ነገር ይሳካላችኋል። እየሰማችሁ ይኖር አይደል? በዘመኑ የተሳካለት ሰው ትባላላችሁ። አንድ ሴት ነበረች። ትምህርቴን ጨረስኩኝ። ሰማችሁኝ? ስንት ሴት ነበረች? ያው ቆይቼ ስለመጣው ነው ማቆያችሁ። እሺ፣ ከብዙ ቆይታ በኋላ ስለመጣው አንድ ሴት ነበረችና ይቺ ሴት ትዳር አላት፣ ግን ልጅ የላትም። ይሞላል ሁሌ። ማን ሲሰጥ ነው? ማን ሲሰጥ ነው? እግዚአብሔር ሲሰጥ ደግሞ መጠበቅ ነው። እሱ ይታማል ለመስጠት? ንገሩኛ በማርያም ለመስጠት ይታማል? አይታማም። እና የሚገርማችሁ ትዳሯ ውስጥ ልጅ ያጣችሁ 11 ዓመት ነው። ስንት ዓመት? ይሄው ታሪክ ይናገር። ስምዖንና አቅሌስያ 30 ዓመት ልጅ ሳይኖራቸው ጠበቁና አቡዬን አገኙ። ገብረ መንፈስ ቅዱስ ገብረ ሕይወትን አያችሁ። ስንት ዓመት? 30 ዓመት የሚጠብቅ ባል የለም እናቴ። 30 ዓመት የምትጠብቅ ሚስት የለችም። ችግሩ ከሱ ሊሆን ይችላል ፍቺው የሚል ይኖራል። ችግሩ ከሷ ነው ፍታት የሚል አማካሪ ይገባል። እናቴ ልጅ እንደ ገብረ መንፈስ ቅዱስ እናት እንደ አቅሌስያ የሚጠብቅ ልብ ይስጣችሁ።
እንደ አባታቸው እንደ ቅዱስ ስምዖን የሚጠብቅ ልብ ይስጣችሁ። እንደ ጸጋ ዛብና እንደ እግዚአብሔር የሚጠብቅ ልብ ይስጣችሁ። እንደ ፍሬ ብሩክና እንደ ዮስቴና የሚጠብቅ ልብ ይስጣችሁ። መጠበቅ ከቻላችሁ የተሻለውን ታገኛላችሁ። ሳትባረኩ ቀርቷችሁ አይደለም፣ ሳይጎበኛችሁ ቀርቶ አይደለም። የተሻለውን ሊሰጣችሁ ትዕግስታችሁ የተመረመረ ነው። የተሻለ ልጅ ታገኛላችሁ። እና ልጅ የላትም። ስንት ዓመት በማርያም አኩርፋችሁኛል እንዴ? ጸባለ እንዴ? ማላቀው ካለ እንግዲህ ይቅርታ ጠይቃለሁ ኋላ። ስንት ዓመት? 11 ዓመት ልጅ የለም። ከ11 ዓመት ቆይታ በኋላ ገብርኤልን ትወዳለች። ማንን? እስቲ ገብርኤል በሉ። ትወዱታላችሁ? እስቲ ገብርኤልን የሚወድ እስቲ ለገብርኤል ክብር ይሁን። የሚጠብቃችሁ መልአክ ነው። እና ቤተክርስቲያን ተመጣና ገብርኤል ቤተክርስቲያን በትልቅ ባነር የተሰራ 3 ደቂቅን ከእሳት ሲያወጣ የሚያሳይ ስዕል አለ። እየሰማችሁ ነው? እና በጣም ጨንቋት ነበረ፣ ከፍቷት ነው የመጣችውና እንደዛ አይነት ጸሎት ስታደርግ የመጀመሪያዋ ነው። እንባዋ ቀደማት ከጸሎቷና ተንበርክካ እንደ ያለችው ስለምትወደው እኮ ነው። ገብርኤልን ሚካኤልን የሚወዳለ፣ ገብርኤልን የሚወዳለ፣ ኡራኤልን ሩፋኤልን አይደል? እና ገብርኤልን በጣም ተወዷለችና ቀድማ ስታየው እንባዋ ቀደመና ተንበርክካ እንደ ያለችው ቅዱስ ገብርኤል በትዳሬ ያልተሳካለት ባለ ትዳር ተብያለሁ። ሰማችሁ? ትዳሬው ሰዎች እጃቸውን ነክረዋል። እኔን እየጎተቱ ሊያወጡ፣ ባሌንም በዛ እየጎተቱ ሊያወጡ ሊለያዩን ነው። የተገመድንበት ገመድ ደግሞ የታሰርንበትን ያን ገመድ ደግሞ ያሰረው አማኑኤል ነው። እሱ ያሰረውን ገመድ ሰዎች ሊቆርጡ እየተሯሯጡ ነው። አያደርስ እኮ ነው ዛሬ። እንደ አማኑኤል የገመደውን ሁሉ ለመቁረጥ የሚገባ ሰው አለ ሳያውቀው። እና ይሄ ሁሉ በትዳሬ ውስጥ ፈተና የመጣው ልጅ ስለሌለኝ ነው። ቅዱስ ገብርኤል አለችው። የሰማችሁ ነው? ብስራት ለማርያም ነግረሃል፣ ብስራት ለኤልሳቤጥ ነግረሃል፣ ትወልጃለሽ እያልከ ነግረሃል። መቼ ነው እኔን ብስራት የምታሰማኝ? ትላንት ብስራት ገብርኤል ነበረ። መቼ ነው ለኔ ብስራት የምታሰማኝ? እኔንስ መቼ ነው ትወልጃለሽ የምትለኝ? እባክህን የዛሬ ዓመት ወንድ ልጅ ከሰጠኝ አለችው። የዛሬ ዓመት ምን ከሰጠኝ? እሱም ጤነኛና የሚያድግ ልጅ ከሆነ ምሰጥህ ነገር የለኝም። ልጁን ክርስትና በቤተ መቅደስ አስነሳለሁ። በየወሩ ካንተ ቤተ መቅደስ እያመጣው አቆርበዋለሁ ብላ ተሳለች። ከዛስ የምታለቅሰውን እንባ የ11 ዓመት ማጣቷን የ11 ዓመት ስኬት አልባ የትዳር ጉዞዋን በዛ እንባ ውስጥ ገለጠችና እንባዋን ከዓይኖቿ ፍስ አደረገችና ስዕሉ ላይ ረጭታ ስዕሉን ቀብታው ሄደች። የሰማችሁ ነው? ስዕሉ ላይ ረጨችና ስዕሉን ቀብታ ሄደች ወደ ቤቷ። በአመቱ ምን አለፋችሁ የሚያሳሳ ሊያዩት የሚያጓጓ ወንድ ልጅ ሰጣት ቅዱስ ገብርኤል። አመሰገነች። ባሏ ቤት ደስታ ሆነ። ስኬት አልባ የነበረው የ11 ዓመት ጨለማ ትዳር ብርሃን ሆነ። ገብርኤል መጣና 11 ዓመት ጨለማ የወረሰውን ትዳር ብርሃን አደረገው። ማጣታቸውን አራቀላቸው። አቤት ገብርኤል ይመጣል። ሲመጣ ከሳት እየጎተተ ሲመጣ ከገደል እያወጣ ሲመጣ ካለህበት ሁኔታ ሲመጣ ማጣትህን ሊያርቅልህ የምስራች ይላል። ገብርኤል ይመጣና ትወልዳለህ፣ ትወልጃለሽ። የምስራች ያጣሽውን ነገር ወደ እጅሽ ይገባል። የምስራች የተበተነው ይሰበሰብልሻል። የምስራች የአንገት ድፍረት ቀና የምትልበት ቀን መጣልኝ ብሎ ቀን ያወጣል። አቤት ቅዱስ ገብርኤልን አመስግኑት እስቲ፣ አክብሩት በእናታችሁ። ፈጣን መልአክ ነው። ይገርማችኋል። እና ቅዱስ ገብርኤል እንደው በቃ ይውላችሁ 40 ቀን ነው አይደል የሚቆየው ለክርስትና ወንድ ሲወለድ። ምኑ ማታቆናችሁ እንዴ? 40 ቀን ጠበቀች። አሁን የት ነው ክርስትና ማንሳት ያለባት? ባሏና የባሏ ዘመዶች መጡና ከደስታ ብዛት የተነሳ ስለት ሁሉ ተረስቷል። እኛ እዚህ አልቀሰን ለምንዋለን፣ አማኑኤል ይሰጠናል፣ እንረሳለን። የታባቱ ስለቱ ስንት ስለት የበላ ነው እኮ አለን እዚህ ውስጥ ሞልቶልን የረሳ ነው። ስናጣ ለቅሷችን መከራ ነው አይደለ? ግብ ግብ ከእግዚአብሔር ጋር ሲሰጠን ደግሞ ይኸውና ያልነውን በአፋችን የተናገርነውን ደግሞ እናስቀርበታለን። እና ክርስትናው ሰዓት ደረሰ። ለኛ ማርያም ነው ቅርባችን። ማርያምን ቤተክርስቲያን ነው፣ ገብርኤልን ቤተክርስቲያን ነው። ሁለቱም ያው ነው። ዋናው ክርስትናው መነሳቱ ነው። ባክሽ እዚህ ማርያም እናንሳ ይላታል ባሏ። የሰማችሁ ነው? በቃ እሷም ተሸነፈች። ሌሎችም ሆይ ሆይ ሲሉ ገብርኤል የተሳለችውን ስለት ማርያም ቤተክርስቲያን ወሰደች። ክርስትና ተነሳ። ቤተ መቅደስ ይዛው ገባች።
ጎን ላይ አቋቋሚ የሚባል ታጋላችሁ እናንተ ከየት እንዳመጣችሁት ባላ አቋቋሚ እንትና ወልዳ ለላቋቋማት ክርስትና ልታነ ላቋቋማት ያው አብሮ የሚቆም ነው መሰለኝ አይደል እና ያቺ አቋቋሚ ያለ በሏችሁና መቋሚ ማለት መቼም ልጇን ተቀብላ የምትይዘው ክርስትና አንሸዋ ናት እውነት ነው ክርስትና እናት የሆናችሁ ሰዎች ህፃኑን ትይዛላችሁ አይደል ይዛቀን እንደው የሌላችሁ ከሆነ እሷን በልጅ የባረከ አማኑኤል እኔን ባርከኝ ጥላችሁ ትጸልያላችሁ ጥሩ ነው አይደል እና ይዛ ቆማለች ለካ የታቀፈችው አስከሬን ሆኗል የሰማችሁ ነው ልጁ ሞቷል አላወቀችም ዝም ብላ ይዛለች ቅዳሴው አለቀና የመጀመሪያ ቁርባን የሚቆርበው ማን ነው ክርስትና አይደል ክርስትናውን አስቀድሞ አሉ ካህናት ከዛስ ክፍት አርጋ ስትሰጥ ልጁ አይኑ አይገለጥም ተኝቶ ነው ቀስቀሽው ይሏታል ካህኑ እንዲህ ብትለው የለም ልጁ አይኑን በጋልጥ የለም በዛው ሰማችሁ አረ ልጁ እኮ በህይወት የለም ይሏታል ቄሱ እናት በዚህ ሳደነገጠችና አብራ ቆማለች ምንድነው ብላ ልጇን ገልጣ ስታይ ልጇ የለም እንዴ አለች ወዲያውኑ በልቧ አንድ ነገር መጣ ሰማችሁ እንባ እየረገፈ ነው ስለቴን በላው ገብርኤል ቃል ያረክም እናቴ ልጅ ስለቴን በላው ሰማችሁኝ አይደል ስለቴን በላው ስለት በልቼ ነው ካህኑ አንድ ነገር ብቻ አድርጉልኝ አስከሬን ነው ብላችሁ ህፃኑን ከቤተ መቅደስ እንዳታስወጡብኝ ሀብተ ወልድና ስመ ክርስትና አግኝቷል ይሄ ልጅ ተጠምቋል አንድ ነገር ነው የሚቀረው የደሙን ማይተም መያዝ አለበት የኢየሱስ ክርስቶስ ደም ደግሞ እንኳን ለታመመ ለሞተ መድኃኒት ነው ግዴሎትም አፉ ላይ ብቻ ደሙን አስቀምጡልኝ ሰማችሁኝ እንዴት ብዬ እኮ በህይወት የለም ግዴሎትም ደሙ የክርስቶስ ነው አይደል አዎ ታዲያ ከሞተ የሞተ እንደሆነ አያነሳውም እንዴ እኔ አባት ግዴሎትም ጤነኛ ልጅ ይዤ ገብቼ ማስከሬን ይዤ አልወጣም የኢየሱስ ክርስቶስ ደም ከኃጢአት ብቻ ያነጻል ሳይሆን የሞተንም ያነሳል ግዴለም አንደበቱ ላይ አስቀምጡልኝ አፉ ላይ አስጠጉና ቀቡት ግዴለም አለ በጽዋ ያዘው ዲያቆን ጠጋ በላሉትና በጣታቸው ይዘው ነክረው ከንፈሩ ላይ ሲያስቀምጡት አይኑን ግልጥ አደረገ ክብር ለመድኃኒዓለም ይሁን ገለጠ በቃ ከዛስ አያችሁ በትዳር ዘመኑ 11 አመት ያልተሳካላት ሴት የነበረች ከ11 አመት ልመና በኋላ በገብርኤል ጸሎት ልጅ አግኝታ ደግሞ ስለት በማስቀረቷ ደግሞ ስኬቷ ጨልሞባት ነበር ወገኖቼ ለእግዚአብሔር የተናገራችሁትን እንዳትረሱ በጭንቅ ቀን ያወራችሁትን ለአማኑኤል የተናገራችሁት እሷ ተመዝግባለች እንዳትረሷት ስለዚህ በዘመናችሁ የተሳካላችሁ ሰው እንድትሆኑ ወደ እግዚአብሔር ቅረቡ የቀማችሁትን መልሱ የበደላችሁትን ካሱ ንስሐ እየገባን የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋውን ክቡርን ደሙን እንድንቀበል አማኑኤል በቸርነቱ ያግዘን እግዚአብሔር መንፈስ ቅዱስ ሁላችን ይባርከን